ሰላም መብረቁ ነኝ። በመጀመሪያ ደረጃ ይህ ቪዲዮ ይደርሳችሁ በሙሉ ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ሼር አድርጉት። ይህ ቻናል ማደግ አለበት። የወሎ ሚዲያ ኔትወርክ ወደፊት ለወሎ ሕዝብ የሚታገል ሚዲያ ነው ማለት ነው። ከዛ አልፎ ተርፎ የወሎ ሕዝብ ልሳን ነው። ስለዚህ ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። የወሎ ሕዝብ የክልልነት ጥያቄ ለምን አስፈለገ ነው? መጀመሪያ ወሎ ራሱ ማን ነው? የወሎ ማንነት ወደ 80ዎቹ ባንመልሳችሁ እንኳ አሁን ባለበት በዚህ 30 ዓመት የተለያየ ታፔላ ይሰጠዋል። የወሎ ማህበረሰብን ከማሞገስ ከድምፅ ሙገሳ ውጪ ምድር ላይ ጠብ ያለ ለወሎ ማህበረሰብ የሚጠቅም ነገር አላየንም። እንደ ብሔር የተለያየ ታፔላ የተለያየ ብሔር ይሰጠዋል። ነገር ግን ወሎን ራሱን አላወቁትም። ወሎ ማለት በሃይማኖት ቢያንስ ሁለት ሃይማኖቶች የሚገኙበት ሲሆን የሁለቱም ሃይማኖት ታሪካዊ መነሻ ነው ወሎ። ከዛም አልፎ ተርፎ የተለያዩ ቋንቋዎች የሚነገሩበት የተለያየ ብሔር ብሔረሰቦች የሚኖሩባት ነው። ወሎ ግን እንደ አንድነት የተለያየ ብሔር ብሔረሰብ በፍቅር የሚኖርባት ስነ ልቦናው የአብሮነት የአንድነትና የእኩልነት ስነ ልቦና ያለው ህዝብ ስለሆነ የመጣ የሄደው በሙሉ በወሎ ህዝብ ላይ ይነግዳል ማለት ነው። በኢኮኖሚ በማህበራዊና በፖለቲካዊ የወሎ ማህበረሰብ ተጎጂ ማህበረሰብ ነው። ስለዚህ ምናልባት ስር ቀደሙ ልንመልሰው እንኳን ባይሆን አሁን ባለበት ሁኔታ ወሎ ራሱን በራሱ ካላስተዳደረ፣ በወሎ ልጆች ካልተመራች፣ የወሎ ልጆች በሶስቱ መሰረታዊ ነገሮች ካልተሳተፈ ወሎ መዳን አይችልም ብለን እናምናለን። እንደምናየው ሞተ፣ ተገደለ፣ ተጨፈጨፈ፣ ተፈናቀለ ሲባል እነኚህ ሶስቱም ወሎ ላይ ነው የሚፈጠሩት። ሀታ የጦር ምድር ያደርጉልሃል። ጦርነት በተነሳና ረብሻ የተለያየ ግጭት በተነሳ ሰዓት ወሎ ሻንጣውን ይዞ ከመሰደድ ውጭ ሌላ አማራጭ የለውም። ምክንያቱም አንድ እንዳይሆንና ጠንካራ እንዳይሆን አጥር እንዳይኖረው ስለሚሰራበት ነው። አብዛኛውን ጊዜ የወሎ ማህበረሰብ በማንነቱ ተኮር ተደርጎ ይሰራበታል። አልፎ በሃይማኖቱ ተኮር አድርጎ ይሰራበታል። በሃይማኖቱ ስንል ሙስሊም ማህበረሰብ ይበዛል እዛ ቦታ ላይ። ሙስሊም ብቻ አይደለም፣ ሌላኛውም የሌላ አካባቢ የእሱ ተመሳሳይ እምነት ተከታይ የሆኑት ሊያጠቁት ይፈልጋሉ። ምክንያቱም ከሙስሊሙ ጋር ተከባብሮ የሚኖር ህዝብ ስለሆነ ነው። የወሎ ህዝብ ክርስቲያኑ ራሱ ከሙስሊሙ ማህበረሰብ ጋር ተደማምጦ ተከባብሮ ተጋግዞ የሚኖር ህዝብ ነው። መቻቻል የሚባለውን ነገር ብዙ ጊዜ አልቀበለውም። መቻቻል የሚባለው ንግግር ይጎረብጠኛል። መቻል የሚባለውን ነገር አልቀበለውም። መከባበር ነው። ለመከባበር ደግሞ ወሎ ራሱ እንደ ወሎ መደራጀት አለበት። ወሎ ታሪካዊ ምድር ነች። ወሎ አዝሃሩል ሀበሻ ነች። ወሎ የሁሉም እምነት ተከታዮች መኖሪያ ምድር ነች። ወሎ የትኛውም ቋንቋ ተናጋሪ የሚኖርባት ሀገር ነች። የትም ብሔር ብሔረሰብ መጥቶ የሚኖርባት ሀገር ነች። ወሎ ግን ከብሔር ብሔረሰቦች ጋር መኖር አልቻለም። በዚህ ትግሬ ይባላል፣ በዚህ አማራ ይባላል፣ በዛ ኦሮሞ ይባላል። ምንም አይባለው ነገር አለ። አታ ሽርጣም ጋላ ከነተረቱ ከወሎ ጎረቤት ይሻላል ባለው ቤት። ወሎ ገራገሩ የሚባል የጂዶ ያለበለዚያ ደግሞ የቴስታ የወሎን ህዝብ የሚያስተኛ አደገኛ የሆነ አደንዛዥ መርፌ ይጠቀማሉ። ወሎ ገራገሩ መጨረሻው ግን የትም ነው ያገሩ ይሉታል። የትም ነው ያገሩ ማለት ስደተኛ አድርገው ነው የሚያስቡት። ስለዚህ የወሎ ማህበረሰብን ለመታደግ ወሎን መልሶ ማደራጀት መቻል አለብን። አስፈላጊ ከሆነ የወሎ ማህበረሰብ ወደ ኋላ እንመልሰዋለን። ከዚህ አንጻር የወሎ ህዝብ ካልነቃ፣ በአንድነት ካልቆመ፣ አማራ ኦሮሞ ምናምን የሚለውን ነገር ትቶ እንደ ወሎ ካልተደራጀ፣ አስፈላጊ ከሆነ ምናልባት ወደ ደቡብ ካሉት ወደ የወሎ ኦሮሞ ጋራ ከአፋር ጋራ ወጥሮ መስራት ካልቻለ ወሎ ወደፊት የሚጠፋ ነው የሚሆነው ማለት ነው። ስነ ልቦናውን አዳክመውታል። ጀግንነቱን ወስደውበታል። የወሎ ማህበረሰብ ጠንካራ ህዝብ ነው። ነገር ግን ያንን ቀምተውታል። ሀገር የመሰረተ ህዝብ ነው። ታሪክ ያለው ህዝብ ነው። ነገር ግን ያንንም ቀምተውታል። የጥበብ ባለቤት ነው። ቀምተውታል። አሁን የማንም መነገጃ አቅማዳን የሆነው ማንም እያነሳ የሚቆጥርበት ማንም እየተነሳ የሚገለውና ጥይት የሚለማመድበት ህዝብ ሆኗል። ይህ ህዝብ ያሳዝናል። እኔ ተወልጄ ያደኩት ሰሜን ወሎ ነው። በዚህ 20 ምናምን እድሜ ብዙ ነገሮችን ማገናዘብ ችያለሁ። ነገር ግን ታሪክ አዋቂዎች፣ ባለሀብቶች፣ ፖለቲከኞች፣ እሊቶች ከነ ልደቱ አያሌው ጀምሮ ቅዠት ላይ ነው ያሉት። መጀመሪያ ወሎ የተወለድክባትን ማህፀንህ የተቀበረችባትን ምድር የወጣህበትን ማህበረሰብ ማስከበር ካልቻልክ ኢትዮጵያ ማስተዳደር አችልም።
የወሎን ማህበረሰብ የትም በትነ የኢትዮጵያ መንግስት ካልሆንኩ ብለህ የምትጋጋጥ መሀይም ወደ ራስህ ተመለስ። ተምረህ ያልተማርክ ማለት ነው። አልፈተርፈ ወሎ ማህፀን ላይ ተወልደ ሀብት አካብተ ሌላ ቦታ ሄደህ የምታለማ የወሎ ባለሀብት ወደ ራስህ ተመለስ። ሌላም አለ። ከዛም አልፎ ተርፎ ወሎ ላይ ጥበብን ተምረህ ወጥተህ አርቲስት ነኝ ብለህ ሌላ ቦታ ሄደህ የምታገለግል አንተም ወደ ራስህ ተመለስ። ስለዚህ የራስ አሊ ቤተመንግስት ደሴ እንደሚገኝ ሁላችሁም ታውቁታላችሁ። ሐይቅ እስጢፋኖስ አለ። ከዛም አልፎ ደሴቷ አለች። ምን የሌለን ነገር አለ? ላሊበላን ጨምሮ ግሸን ማርያም፣ ኧረ በጣም ብዙ። እነሱን ታሪክ ማስከበር ካልቻልክ ማሳደስ ካልቻልክ ወሎ ማለት ማፈር አለብህ። እና የወሎም ማህበረሰብ ሀብታሙ ለቀው ሄደህ ድሃውን እያስበላው ትገኛለህ። ስለዚህ እንዳጠቃላይ ክልል ያስፈለገን ለዚህ ነው ማለት ነው። እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ወደፊት ለወሎ ህዝብ ሊሳን ነው ይሄ ሚዲያ። ባካችሁ ሁላችሁም ሰብስክራይብ አድርጉ ማለት ነው። አመሰግናለሁ። ሰላም